ዝና እንግዲህ ታስሮ ቀናትን አስቆጥሮ ነበረ። መጨረሻ ላይ ግን አመልጧል ማለት ነው። ነገር ግን መርዙ ደላላ መጥቷል ማለት ነው። መርዙ ደላላ እንግዲህ የሚያስፈልግን ለእኔ ከፈሉኝ፣ ግን የገባውበት ገብቼ በሁለት ቀን ውስጥ ብሩክን በእጃችሁ አስገባለሁ፣ ለመጨረሻ ጊዜ የታየበትን ቦታ ንገረኝ እያላት ይገኛል ማለት ነው ለቅድስት። እንግዲህ መርዙ ደላላ ለገንዘቡ ሲል የገባበት ገብቶ ብሩክን ያመጣዋል። እንደምናየው ከሆነ እንግዲህ ደላላው ያው ቀልጣፋም ነው እና እንግዲህ ብሩክን እሱ ያመጣልና ብለን እንጠብቃለን ማለት ነው። አቶ ዝና እንግዲህ መንፈስ ይፍታው ለራሱ ይፍታ፣ ግብረ አበሮቹ መጥተው ይፍቱት ባይታወቅም ግን አምልጧል ማለት ነው። ነገር ግን ሉላም የፍቺ ወረቀት ይዛ መታ እዚህ ወረቀት ላይ አስፈርሙልኝ እያለች ነበረ። ሞገስ ግን ለምን የብሩክ ነገር አይቀድምም ቢላትም ምን ችግር አለው? ብሩክንም ትጠይቁታላችሁ፣ እዚህ ወረቀትም ላይም ታስፈርሙታላችሁ። እሱ ሰውዬ እዚህ ወረቀት ላይ እስካልፈረመ ድረስ እኔ ምንም ነጻነት አይሰማኝም። ስለዚህ እዚህ ወረቀት ላይ ማስፈርሙልኝ እያለች ነበርና እንግዲህ ነጻነቷን ለማወጅ ነው። ሰውየው እንግዲህ ያመለጠ ይመስላል ማለት ነው። እሱ ካመለጠ እንግዲህ ብሩክ በማን መንገድ ነው የሚገኘው በሚለው እንግዲህ አሁን በመጣው በመርዙ ደላላ መንገድ ነው ማለት ነው። ይህም እንግዲህ ሊሆን የሚችለው ቅድስት ያለውን ሁሉን መረጃ ስትነግረው ነው። ነገር ግን ብሩክ እስከሚገኝ ድረስ ምንም ቢሆን መሀሌትም ቢሆኑ ኤፍራታ ነጻነታቸውን አገኙም ማለት ነው። አቤል ቦሲሳ የሚባለው ሰውዬም እንግዲህ መድብልን ማሳደዱ አይቀርም። ምክንያቱም እንደዚህ ኃይለኞች ሰዎች መወገድ አለባቸው እያለ ነው የሚገኘውና ለምንድን ነው ኃይለኞች ሰዎችን ማስወገድ የፈለገው እሱ? ለማንኛውም ብሩክ በቅርቡ ያው ከቼ ይልናል ማለት ነው። ያው በድሮ ጊዜ ትዝታቸው ጥሩ ነበረ ከቅድስት ጋር እያሳለፉት፣ ያሁንም ትዝታቸው እንደሚመለስላቸው ያው እናስባለን ማለት ነው እና እንግዲህ አቶ ዝና ድጋሚም እንግዲህ በሱ በእጅ መግባቱ አይቀርም። ነገር ግን ብዙዎቻችን ፍትህ ማምለጥ የለበትም እያልን ነውና ምን ይመስላችኋል እናንተ? ሀሳባችሁ ስታስቀምጡ ዝና ያበበ ደንበሳ ልዩነት ያመለጠ ይመስላችኋል ወይንስ ወደ ሆነ ቦታ ተሰውሮ ይመስላችኋል? እስቲ ሀሳብ አስተያየታችሁን አስቀምጡ ማለት ነው። እንግዲህ ምሳሌ ድራማ ደስ የሚልና እንዲሁም አስተማሪ ድራማ ብዙ ቁም ነገር ያለው ድራማ ነው ማለት ነው። ከድራማ ባሻገርነቱ ብዙ ነገር ያስተምራል ማለት ነው። ይህን ይመስላል ምሳሌ ድራማ። እንግዲህ ከዚህ በመቀጠል እኔ ደስ የሚሉና አስተማሪ ታሪኮችን እማቀርብላችሁ ይሆናል ማለት ነው። ከታሪኮች ውስጥ ብዙ ነገር ትማራላችሁ፣ ብዙ ነገር ታተርፋላችሁ። ላይክ አርጉኝ ፈልጌው ነው። አዛውንቱ የኔ ቢጤ አንድ በእድሜያቸው ጠና ያሉ ማየት የማይችሉ ሽማግሌ ሁል ጊዜ መንገድ ዳር ተቀምጠው ይለምኑ ነበረ። ሁሌም በሚለምኑበት ወቅት አንድ የማይለያቸው ጽሑፍ የያዘ ካርቶን አለ። ካርቶኑ ላይም ማየት አልችልም እርዱኝ የሚል ጽሑፍ ይነበባል። አላፊ አግዳሚውም ጽሑፉን እያየ በአጠገባቸው ያልፋል። አንዳንዱ ያለውን ጣል ያለጋል፣ የቀረው ደግሞ ትቶ ያልፋል። ነገር ግን አንድ ቀን ጠዋት ይህ ተከሰተ። አንድ ሰውዬ ወደ እሳቸው ቀረብ ብሎ ጽሑፍ የያዘውን ካርቶን አንስቶ ጫር ጫር አድርጎ መልሶ አስቀመጠ። በኋላ ምንም ሳይሰጣቸው ጥሎ ሄደ። ሽማግሌውም የሚሰሙት ግራ ተጋቡ። ሰውየውም አጠገባቸው መጥቶ ሲቆም ብዙ ብር ሊሰጣቸው አሊያም ችግራቸው ሊጠይቃቸው መስሏቸው ነበረ። ነገር ግን ምንም ሳይል ነበር ጥሏቸው ሄደው። ትንሽ ቆይቶ ግን የእሳቸው ሁኔታ የሚቀይር ነገር ተፈጠረ። አላፊ አግዳሚው ሁሉ ያለውን እያወጣ ይሰጣቸው ጀመረ። ከሳንቲም አልፎም ብዙ ሰዎች ብር በእጃቸው ይሰጣቸው ጀመሩ። ሽማግሌውም ግራ ተጋቡ። ቆይ ያ ሰውዬ ምን አርጎ ነው የሄደው ብለው እራሳቸውን ጠየቁና ግራ ሲጋቡ አሉ። በዚች ሰዓት ብቻ ብዙ የረዷቸው ሰዎች ወር ሙሉ ለምነው ካገኙት ይበልጥ ነበረ።
በዚህ ግርምትም ቆይተው ወደ ምሳ ሰዓት አካባቢ አንድ ሰውዬ ወደ እሳቸው ቀረበ። እሳቸውም በጥርጣሬ ቅድም አንተ ነህ ጽሑፍ የጻፍከው? ቆይ ምን ብለህ ነው የጻፍከው ልጄ አሉት። ሰውየውም በደስታ አባቴ በእርግጠኛ ገንዘብ አልረዳሁትም፣ ነገር ግን ጽሑፉን እንዳየኸው የተጻፈውን ነገር ሰዎች እንዲረዱት ብዙ እንደሚያስችል ስላወቅኩት የተጻፈውን ነገር ነው እንዲረዳውት ብዙ እንደሚያስችሉ ስላወቅኩ የተጻፈውን ነው የለወጥኩት። መጀመሪያ ማየት አልችልም እርዱኝ ይል ነበረ። እኔ ደግሞ ከጀርባው ዛሬ ቀኑ ደስ ይላል፣ ግን እኔ አላየውም ብዬ አስተካከልኩት። አዩህ አባቴ፣ ሰው ይህንን ሲያነብ የእርሱን አለማየት ሳይሆን የእርሱን ማየት ስለሚያስብ በደስታ ለእርሱ ያለውን ይለግሳል አላቸው። ሽማግሌውም እጁን ከያዙ በኋላ እያመሰገኑት እጁን ይስሙ ጀመረ። የታሪኩ መልእክት ሰውን በገንዘብ ብቻ ሳይሆን በሀሳብ መርዳት እንደምንችል ይጠቁማል ማለት ነው። ጠንቋይ ለራሱ አያውቅም። አንዱ በአጋጣሚ ሚስቱን ሲመታት ሳያስበው በእጁ ታልፍበታለች። ገዳዩም ይፋ ወጥቶ ዕዳ እንዳይሆንበት ምን ማድረግ እንዳለበት ያስባል። አስቦም አሰላስሎም በስተመጨረሻ አንድ ሀሳብ መጣለት። እሱም ወደ ሰፈራቸው አዋቂ ነኝ ባይጋ መሄድ ነበረ። ታዲያም ይህ አዋቂ ተብዬውም ሰው መፍትሄ የሚለውን ሀሳብ እንዲህ ሲል ይመክራቸዋል። ደጄ ላይ ተቀመጥና በመንገድ ሲያልፉ ያገኘከው ወጣት አንዳች የምትረዳኝ ነገር አለ በለውና ወደ ሚስትህ አስገባው፣ ወደ ቤትህ አስገባው። ከዚያም ግደለውና ከሚስትህ አስከሬን ለአጠገብ አጋድመው። የእርሷን ቤተሰቦች ጥራና ከዚህ ወጣት ጋር ሲያመነዝሩ ስለተመለከትኩ ራሴን መቆጣጠር ተስኖኝ እርምጃ ወሰዱባቸው፣ በእጄም አለፉ ብለህ ንገራቸው አለው። አባወራው መላ ነው ተብሎ የተነገረውን ተቀብሎ ደጃፍ ላይ ቁጭ ብሎ ይጠባበቅ ጀመረ። ብዙም ሳይቆይ አንድ ወጣት ባጠገቡ ሲያልፍ ተመለከተና ወንድሜ አንዴ ላስቸግርህ፣ የሆነች ነገር እንድታግዘኝ ፈልጌ ነበር ብሎ አስማምቶ ወደ ቤቱ ያስገባዋል። እንደተመከረው የሚገለውና ከሚስቱ በድን አጠገብ ያጋድመዋል። የሚስቱ ቤተሰቦችም ሲመጡ በዝሙት ላይ አገኘዋቸው፣ ራሴን መቆጣጠር አቅቶኝ እርምጃ እንደወሰደባቸው ይነግራቸዋል። እነርሱም ጥፋተኛ ሳያደርጉት ምክንያቱን ይረዱትና ይተውታል። ይህንን የማምለጫ ዘዴ ነግሮት የነበረው ሰውየም ጉዳዩ ከምን እንደደረሰለት ሊጠይቀው ቤቱ ይከሰታል። ገዳዩም ሰውየውን የመከረውን እንዳደረገና እንደተሳካለት በኩራት በምስጋና ይነግረዋል። እስኪ የገደልከውን ልጅን አሳየኝ ብሎ አዋቂ ተብዬው ይጠይቀዋል። ወስዶ ሲያሳየው ጠንቋዩ አይኑን ማመን አቃተው። ለካስ የተገደለው የራሱ የአዋቂ ነኝ ባዩ ልጅ ኖሯልና። በሳኑት ቢላ መቆረጥ ይልሃል፣ እንደዚህ ነው። ለተንኮል ሴፍ እየሳለ ራሱ ይቆረጥበታል። ለወንድሙ ጉድጓድ የቆፈረ ራሱ ይገባበታል። የሌሎችን ኖር በአደባባይ የሚበትን የራሱ ኖር በአደባባይ ይበተንበታል። ጠንቋይ ለራሱ አያውቅም ይላል ማለት ነው ታሪኩ። የምትናደፈው ንብ። ትዳር ከንብ ጋር መኖር ነው። ለመኖር ስንል ንድፊያውን መታገስ፣ ቆይተህም ደግሞ ንድፊያውን መላመድ። ገበሬ ቀፎ ሲሰቅል ንብ ሲያነባ ንቧ እንደምትናደፍ ሳያውቅ ቀርቶ አይደለም።
የማትናደፍ ንብ ከፈለገ በየደጁ ቆሻሻ ፍለጋ የምትጓዝ ንብ ነበረችለት። ዝንብ ምንም ጠባይዋ ሸጋ ቢሆንም ጠብ የሚላት ግን ሌላ ነገር ነው። ይህን ያውቃሉ። ገበሬው እያወቀ ንብ ያነባል። ማነብ ብቻ ሳይሆን ከንቡ ጋራ እንዴት መኖር እንደሚችልም ያውቃል። ንቧ ትናደፋለች፣ ግን እንዳትናደፍ ማድረግ ይችላል። የምትወደውና የማትወደው ሽታ አለ። ስትቀርብህ ምን ማድረግ ምን አለማድረግ እንዳለብህ ገበሬው ያውቃል። በሀገራችንም ንብ አትገደልም፣ ኑር ነው። ብትናደፍም አትገደልም። የንቧ ማር ለመውሰድ ንቧን ገድሎ አጥፍቶ ጎድቶ ወይም አሰቃይቶ ሳይሆን በጭስ ራሱን እየተከላከለ ፊቱን በጨርቅ ሸፍኖ ወደ ንቧ ቀፎ ገብቶ ነው ማሩን የሚቆርጠው። ንቧ ሳትጎዳ ማሩን ሳይጠፋ እርሱንም ሳትነድፈው ትዳሩም እንዲህ ነው። አናኗሩን ማወቅ ነው። የንቧን ንድፊያ የመቀነሻ መንገድ ነው ማወቅ። የማሩ አቆራረጥ መንገድ ነው ማወቅም ደግሞም ከአስገራሚው ገበሬ የሚንከባከበው ይችን የምትናደፈውን ንብ በመሆኑ ነው። የምትቀስመውም አበባ ትፈልጋለች፣ ንጹህ አካባቢም ትፈልጋለች። ከጉንዳንና ከአውሬ ንጹህ የሆነ ቀፎም ትፈልጋለች። ግን ትናደፋለች፣ ደግሞም ማር ትሰጣለች። ትዳር አስደሳች ነገር ብቻ ሳይሆን አስመራሪ፣ አስጠሊታ፣ ጨጓራ አንዳች፣ ልብ አቃጣይም ክፍል አለው። ይናደፋል፣ ግን ደግሞ እንክብካቤም ይፈልጋል። ንጹህ ልብ፣ ታማኝ ሕሊና፣ ቻይ አንጀት፣ ታጋሽ የሆነ ጠቢብ አእምሮ፣ አሳልፎም ልቦና ይፈልጋል። ለምን ቢሉ ማር ይሰጣልና ታገስ ነው መልሱ ይላል ማለት ነው። እንግዲህ የተናዳፊዋ ንብ ታሪክ ይሄን ይመስላል ማለት ነው። ተናዳፊዋ ንብ እንግዲህ ከትዳር ጋራ ትመሳሰላለች ማለት ነው። ታሪኩን እንደተማራችሁበትኝ ተስፋ አድርጋለሁ። ቀጣይ ታሪክ ደግሞ ቀጥላለን። ሞኙ አህያ። በአንድ ወቅት ጨው ይሸጥ የነበረ ሰው ነበረ። በየቀኑ የጨው ከረጢት ወደ ገበያ የሚያወጣ አህያ ነበረው። ወደ ገበያ የሚወስድ መንገድ ላይ አንድ ትንሽዬ ወንዝ ማቋረጥ ይኖርባቸዋል። አንድ ቀን አህያው በድንገት ውሃ ውስጥ ወድቆ የጨው ከረጢቱ ውሃ ተነከረ። ከረጢቱም ውስጥ ያለው አብዛኛው ጨው ስለሟሟ ለሸክም ቀላል ሆነ። ሰውየውም በተፈጠረው ነገር ቅር ቢሰኝም ወደ ገበያ ለመሄድ ቆርጧል። ከከረጢቱ ክብደት ስለነበረው አህያው ላይ ሲያስቀምጠው ከባድ ባለመሆኑ አህያው ተደነቀ። በዚህ ክስተትም በጣም በመደሰቱ አህያው በየቀኑ ተመሳሳይ ማታለያ ለመጫወት ወሰነ። ወንዙ ላይም ሲደርስ አህያው በመውደቅ ከረጢቱ ውስጥ ውሃ እንዲነከር እያደረገ ከዚያም አህያው ቀለል እያለው ከረጢቱን ተሸክሞ በደስታ ወደ ገበያ ይሄዳል። ሰውየውም አህያው እየሸወደው በመሆኑ ስለተረዳ አንድ ትምህርት ለማስተማር ወሰነ። በሚቀጥለው ቀን አህያውን በጨው ፋንታ በጥጥ በተሞላ ከረጢት ጫነው። አህያውም በተመሳሳይ ለመሸወድ ፈልጎ ውሃ ውስጥ ወደቀና ጥጥ የሞላውን ከረጢት አረጠበው። ዳሩ ግን የተሸከመው እንደ ድሮ ጨው ሳይሆን ጥጥ በመሆኑ አላወቀም ነበረ። ከዚያም የረጠበው ጥጥ ስለከበደው ወደ ገበያ ለመግባት ተገዶ አህያውም
ትምህርቱን ስለወሰደ እንደገና ለመሸወድ አልሞከረም። ወዳጄ ሆይ አቋራጭ መንገድ በመከተልህ በልጣ በልጥ ለመሆን አትሞክር። አቋራጭ መንገድ ሁልጊዜ ደስታን ቢያስገኝም ግን ሁሌ አንተ ወደ ምትፈልገው ቦታ አያደርስህም። ቀላል አማራጭ ሲገጥምህ አመስጋኝ በመሆን ጊዜን በሚገባ ተጠቀምበት። ያለ አግባብ ለመጠቀም አትሞክር። ስትሞክር ግን ተመልሶ አንተን ያጠቃሃል ይላል። እንግዲህ ያው ሰውየው ሰርቶለታል እዚህ ጋር እንግዲህ ለሀያው ማለት ነው። እንግዲህ መጀመሪያ ጨው ነበረ። ጨው ውሃ ውስጥ ሲገባ ይሟሟል፣ ሸክሙም ይቀለዋል። ግን በሱ ተቃራኒ ደግሞ ጥጥ በጣም ቀላል ነው፣ ግን ውሃ ውስጥ ሲገባ ደግሞ ይከብደዋል ማለት ነውና ሁልጊዜ ድል የለም። አንድ ጊዜ የቀና መንገድ አቋራጭ መንገድ ተቀናችሁ አመስግኑ እንጂ ሁልጊዜ እንሸውዳለን ማለት እንደማይቻል ነው እንግዲህ ከዚህ ታሪክ የምንረዳው ማለት ነው። ላይክ አርጉኝ ፈልጌው ነው።